ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በቅድሚያም ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል አደረሳችሁ እንላለን። ለዚሁ ዓመታዊ የሃጅ ጉዞ ዘንድሮ ከ1.5 ሚሊዮን በላይ የእስልምና እምነት ተከታዮች ከዓለም ዙሪያ ሳውዲ አረቢያ መግባታቸው ተነግሯል። በአሁኑ ወቅት በመካከለኛው ምስራቅ የተቀሰቀሰው ግጭት ስጋት ቢፈጥርም ዘንድሮ ሳውዲ አረቢያ የገቡት የእምነቱ ተከታዮች ቁጥር ካለፈው ዓመት በ11,000 ብልጫ እንዳለው ዘገቦች አመልክተዋል። የሳውዲ መንግስት ከመካ ከተማ ወጣ ብሎ የአየር መከላከያ መሳሪያዎች መተከላቸውን ገልጿል። በድጋሜ መልካም በዓል እንዲሆን እንመኛለን። ኳታር ቢቸግራት ኢራን ከስምምነት እንድትደርስ ለማግባባት $12 ቢሊዮን ለመስጠት ሐሳብ አቅርባለች የሚል መረጃ ወጥቷል። ኢራን ከኒኩሌር ፕሮግራሟ ጋር በተያያዘና በአካባቢው ለሚንቀሳቀሱ ሚሊሻ ቡድኖች ድጋፍ ትሰጣለች በሚል በየጊዜው ከፍተኛ ዓለም አቀፍ ማዕቀብ ሲጣልባት ቆይቷል። ከማዕቀብ ባለፈም በተለያዩ ሀገራት የነበራትን ገንዘብ እንዳታንቀሳቀስ መታገዷ ትልቅ የኢኮኖሚ ቀውስ እንዳስከተለባት ይነገራል። በዚሁ ዓለም አቀፍ ማዕቀብ የተነሳም ኢራን በውጭ ባንኮች የነበራት በጥቂቱ ከ100 ቢሊዮን በላይ እንዳታንቀሳቀስ ሲታገድ ከዚህ ውስጥ $2 ቢሊዮን በአሜሪካ የተያዘባት ነው ይባላል። እናም ቴሄራን ይህ የታገደባት ገንዘብ እንዲለቀቅ በድርድሩ አቅርባለች። ኳታርም ቢያንስ ኢራንን ለማግባባት በሚል $12 ቢሊዮን ለመስጠት ሐሳብ ማቅረቧ ቢነገርም ኋላ ላይ የሀገሪቱ መንግስት አስተባብሏል። የኳታር ውጭ ጉዳይ ሚኒስትር ሀገራቸው ምንም አይነት ገንዘብ ለኢራን የመስጠት ሐሳብ አላቀረበችም በማለት መረጃውን ውድቅ አድርገዋል። ይህ በእንዲህ እንዳለ በኢራን ለ3 ወራት ተቋርጦ የነበረው የኢንተርኔት አገልግሎት ዛሬ በከፊል መጀመሩን የሀገሪቱ መንግስት ይፋ አድርጓል። ያም ሆኖ አገልግሎቱ ቁጥጥር የሚደረግበት እንደሚሆን ገልጧል። እስራኤል በሊባኖስ መጠነ ሰፊ ጥቃት መፈጸሟ ተነገረ። በደቡባዊና ምስራቅ ሊባኖስን በሸፈነው ከፍተኛ ጥቃት እስካሁን 11 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር ገልጧል። የዛሬው ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በሄዝቦላህ ላይ የተጠናከረ ጥቃት እንዲከፍት ትዕዛዝ ማስተላለፋቸውን ተከትሎ የተፈጸመ ነው ተብሏል። የሽብር እንቅስቃሴ እንደሚካሄድባቸው በተለዩ አካባቢዎች የተፈጸመ ነው ባለበት ጥቃት ከተገደሉት ሌላ በርካታ ሰዎች መቁሰላቸውን የሊባኖስ ጤና ሚኒስቴር ጨምሮ ገልጧል። ትላንት ምሽት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ ባስተላለፉት መልእክት ሀገራቸው ሄዝቦላህን ኢላማ ያደረጉ ጥቃቶችን አጠናክራ እንደምትቀጥል ትዕዛዝ መስጠታቸውን መግለጻቸው ይታወቃል። ትዕዛዙን ተከትሎ የእስራኤል ጦር በከፈተው ዘመቻ ከ100 በላይ የሄዝቦላህ ጣቢያዎችና ተዋጊዎች መመታታቸውን ገልጧል። ይሄ በሄዝቦላህ ይዞታዎች ላይ የተፈጸመው ጥቃት በሚያዝያ አጋማሽ በአሜሪካ አማካኝነት ተኩስ አቁም ከተደረሰ ወዲህ ጠንካራ መሆኑን አመልክቷል። በተለይ የእስራኤልን ቢሊዮኖች ዶላር የፈሰሰበትን የአየር መከላከያ ስርዓትን ያስጨነቁ የሄዝቦላህ አዲስ ድሮኖች የሚያደርሱት ጉዳት እየጨመረ መሄዱ ይነገራል። በደቡብ ሊባኖስ በተሰማሩ የእስራኤል ወታደሮች ላይ ከቅርብ ጊዜ ወዲህ በእነዚሁ የሄዝቦላህ ድሮኖች በተፈጸሙ ጥቃቶች በጥቂቱ ከ13 በላይ ወታደሮች ሲገደሉ በርካታ መቁሰላቸውን ከእስራኤል ጦር መግለጫዎች መረዳት ይቻላል። የወታደሮች መገደልና መቁሰል መባባሱ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ትልቅ ጫና ማሳደሩ አልቀረም። ዘመቻው እንዲጠናከር ትዕዛዝ መስጠታቸውም ይህንኑ የተፈጠረውን ጫና ማሳያ ተደርጎ ተወስዷል። የጠቅላይ ሚኒስትሩን መግለጫ ተከትሎም የሄዝቦላህ ጠንካራ ይዞታ ከሆኑ የቤይሩት ዳርቻዎች ነዋሪዎች መሸሻቸውን ዘገቦች አመልክተዋል። የእስራኤል የጦር አውሮፕላኖች ከሌሊት ጀምሮ እስከ ዛሬው ዕለት ቢያንስ ከ70 በላይ ስፍራዎች ድብደባ መፈጸማቸው ተመልክቷል። በድብደባው በርካታ ቤቶችና ሕንፃዎች መውደማቸውን የሚያሳዩ ምስሎች ወጥተዋል። የእስራኤል ጦር ባወጣው መግለጫም ከ90 በላይ መሳሪያ ማከማቻዎች፣ ማዘዣ ጣቢያዎችና ሌሎች የሄዝቦላህ ተቋማት መውደማቸውን ገልጧል። ሄዝቦላህ በበኩሉ በሰሜን እስራኤል ወታደራዊ ጣቢያ ጥቃት መፈጸሙን አሳውቋል። እስራኤል ለፈጸመችው የተኩስ አቁም ጥሰት ምላሽ መሆኑን አመልክቷል።
ሁለቱ ተፋላሚ ወገኖች ለተኩስ አቁም ጥሰት አንዳቸው ሌላኛውን ተጠያቂ ሲያደርጉ ቆይተዋል። ማምሻውን በወጣ መረጃ ደግሞ የእስራኤል ጦር በሊባኖስ ጥቃት አጠናክሮ መቀጠሉ ተመልክቷል። ይህ አዋዜ ነው።